መክሊት ይሄ ቡና ግን ሰላም ነው? ምን ሆነብህ? ቀምሰው እኮ ቆንጆ ነው ስትል ነበር። ቆንጆማ ቆንጆ ነው። የአንቺ ሁኔታ ግን የሆነ ጥጥቼው ስጨርስ የሚጥለኝ አይነት ነገር ነው የሚመስለው። በቃ ሁሉንም ነገር መጠራጠር ጀመርካ? ጭልጥ ብለሽ ከገባሽበት ሀሳብ እኮ ላንቃሽ ብዬ ነው እንጂ በጭራሽ አንቺንማ የሚጠረጥር ልቦና የለኝም። መክሊት አንቺ እኮ በጣም ጥሩ ልብ ነው ያለሽ። ከሀሳቤ እንደወጣ ነው ወይስ በዛው ጭልጥ እንድል ነው የፈለግከው? ደግሞ ምን አደረግኩ ታዲያ? እንዲህ እያልከኝ ምን እንደሆን ነው? አይዞሽ መክሊት አትጨነቂ። ላምሮትም ትረጋጋለች። ሁሉም ነገር እንደነበረው ይመለሳል። እኔ እኮ የላምሮት ጉዳይ ብቻ አይደለም የሚያሳስበኝ፣ ይሄ ሁሉ ውጥረት አንተ ላይ የሚፈጥረው ጫና ጭምር ነው። ሁሉንም ነገር ለብቻ ለመሸከም ስትሞክር ውስጤን ይረብሸዋል። እንዲህ አይነት ልብ እንዴት ሊኖር ቻለ? የሰው ህመም፣ የሰው ችግር፣ የሰውን ኃላፊነት እንደራስ መቸገር። መክሊት እኔ ትርሲት ህይወቴ ውስጥ የገባች ጊዜ ነው መንገዴ ሁሉ የተቀየረው። አንቺም ለእኔ የምታሳየው እምነትና እንክብካቤ እሷን ነው የሚያስታውሰኝ። እና ያቺ እህትሽ ናት ይሄንን ኪሩቤል የሰራችው መክሊት። አንቺም ደግሞ የእሷ አይነት ልብ ነው ያለሽ። በዚህ ከባድ ጊዜ ውስጥ ሆነን እንኳን ብርታት ትሰጭኛለሽ። አይ እኔ እኮ ምንም ያደረኩት ነገር የለም። ብቻ እኔ የምፈልገው አንተ ሰላም እንድትሆን ነው፣ እንድትስቅ፣ እንድትጫወት። ይቅርታ ግን አበዛሁት መሰለኝ። በቃ ወሬን ቀየር። እኔም ወደ ክፍሌ ልግባ። እሺ፣ በዛውም ላምሮትን ገባ ብለሽ አይታርቂያት።